የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቬንዙዌላን ማን ነው የሚመራት ተብለው ሲጠየቁ እኔ ነኝ ማለታቸው አነጋጋሪ ሆኗል። አንደኛው መረጃ ይሄ ነው። ሁለተኛው መረጃዬ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ሶማሌላንድ ገብተው ከሀርጌሳ ባለስልጣናት እየመከሩ ነው። በምን ጉዳይ እየመከሩ ይሆን የሚለውን እናያለን። ነገር ግን እስካሁን ድረስ ይፋዊ መረጃም አልወጣም። 7 ሀገራት የዶናልድ ትራምፕ ግሪንላንድን እፈልጋለሁ ማለታቸውን አጥብቀው መቃወማቸው ተሰምቷል። የዓለም ፖለቲካ ወደ የት እየሄደ ነው የሚለውን እንመለከታለን። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ቀዳሚው መረጃ የሚሆነው ቢቢሲ ይዞት የወጣው መረጃ አለ። አሁን ቬንዙዌላን የሚመራት ማን ነው ተብለው የተጠየቁት ዶናልድ ትራምፕ የአሜሪካው ኤንቢሲ ነው ይህን ጥያቄ ያቀረበላቸው። እሳቸውም ያለ ጥርጥር እኔ ነኝ ሲሉ መልሳቸውን አስቀምጠዋል። ከመናገርና መግለጫ ከመስጠት የማይወዝኑት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የዓለምን ፖለቲካ ሚዛኑን እያናጉት እየበጠበጡት ይገኛሉ። ለምን ይህ የጠቅላይነት መንፈሳቸው ሊመጣ ቻለ የሚለው የብዙ ፖለቲከኞች መነጋገሪያ ሆኗል። ቀዳሚው የአሜሪካን የበላይነት ማምጣት ነው። አሜሪካ ሁሌም ቢሆን ከጋማው በላይ ሁና ይሄን ዓለም የመዘወር ጉልበቷን ማጣት የለባትም የሚል የትምክህት ሀሳብ አላቸው። ኤንድ ዶናልድ ትራምፕ ኢዝ ዋይት ሱፐርማሲ የነጭ የበላይነትን የሚያቀነቅን ውስጡ እጅግ በጣም አደገኛ የሆነ የሌሎች በተለይ ብላክ ኤንድ ዳርክ ብራውን ሲሆኑትን ሰዎች ስደተኞችን የመጥላት ከፍተኛ የሆነ ስሜት ያለበት ነው። አሁን በእጽና በነዳጁ መካከል ያለውን ፖለቲካ ለማስታረቅ ስላልተቻለ አሁን እሳቸው ነዳጁን ትተው እጽ ላይ ትኩረት አድርገዋል። ናርኮ ቴሮሪስት በሚሏቸው በቬንዙዌላ ፕሬዚዳንት ማዱሮ ላይ እጃቸውን ካነሱ በኋላና ማዱሮን ወደ ኒውዮርክ ፍርድ ቤት ካቆሟቸው በኋላ የዓለም የፖለቲካ ማዕበል በእጅጉ እየተናወጠ ይገኛል። ማዱሮ ፍርድ ቤት ቀርበው ስቲል አይም ፕሬዚዳንት አሁንም ፕሬዚዳንት ነኝ ሲሉ አቋማቸውን ተናግረዋል። ይህ አሜሪካ ጠልፋ ያመጣችኝ ከቤቴ ከተቀመጥኩበት አፍና ያመጣችኝ ዲስ ኢዝ አብዳክሽን ሲሉ በግልጽ ተሰምተዋል። ሚስቲቱም ቀዳማዊ ፈርስት ኮምባታንት ቀዳማዊ ተፋላሚዋ ከቤታችን ከተቀመጥንበት ነው ታፍነን የመጣ ነው ሲሉ ለ92 ዓመቱ ዳኛ ኒውዮርክ ላይ ተናግረዋል። ዶናልድ ትራምፕ አንድ በሪፐብሊካኖቹ በከባድ በቶማስ መሲ በሚባሉት አክራሪ የሪፐብሊካን ፖለቲከኛ ተቃውሞ ገጥሟቸዋል። ማዱሮ ኢዝ አብዳክትድ የትራምፕ አካሄድ ጥሩ አይደለም፣ ማዱሮን ጠልፈህ ነው ያመጣኸው የሚል ትችት እያቀረቡ ይገኛል። ይሄ በቀጥታ እሳቸው እንደ ጀብድ ነው እያወሩ የሚገኙት። እኛ አልጀዚራ እንደሚያስነብበው ከሆነ ዩኤስ አብዳክሽን ኦፍ ቬንዙዌላስ ማዱሮ ፕሮምፔትስ ግሎባል አውት ክራይ ከባድ ጩኸት እየተፈጠረ ባለበት ሰዓት እሳቸው ግን ናቲንግ ምንም አይነት ስሜት አልሰጣቸውም። አሁንም የጀብድ የኃይል የትምክህት ፉከራቸውን ቀጥለውበታል። ሌላው የሶማሌላንድ ነገር ያው ሁላችንም እንደምናውቀው ነው እንግዲህ ባልተጠበቀ የብርሃን ፍጥረት በዚህ 2 ሳምንት ውስጥ የዓለም የፖለቲካ እንቅስቃሴ ኢትስ ጀስት ቢከም ሲሳው ዥዋዥዌ ውስጥ ወድቋል። ዥዋዥዌ ውስጥ የወደቀበት ደግሞ ድንገት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ ሀርጌሳ የሀገርነት እውቅና መስጠታቸውን ተከትሎና ሀርጌሳ በበኩሏ ደግሞ ለዌስት ጀሩሳሌም የሀገርነት እውቅና መስጠቷ የዓለምን ፖለቲካ ለሁለት ከፍሎታል። በተለይ ደግሞ የምስራቅ አፍሪካን ፖለቲካም ኢጋድን፣ የአፍሪካ ህብረትን፣ የአውሮፓ ህብረትን፣ የተባበሩት መንግስታት ድርጅትን እንዲሁም ሌሎች ሀገራትን ቻይናን፣ ሩሲያን በጠቅላላ የዓለም ፖለቲከኞችን በጣም ሲያነጋግር የነበረ ጉዳይ ነው። እንግዲህ ትልቁ ዓላማ ሶማሌላንድን ከያዘች በዚሁ አጋጣሚ ሶማሌላንድ ከጅቡቲ ጋር ያላትን የአየር ትራንስፖርት አቁማለች። ምክንያቱም በባለፈው ጅቡቲ በሶማሌ ሉዓላዊነት ጣልቃ መግባት ነው ስትል ተቃውሟን ማሰማቷን ተከትሎ የሀርጌሳ ፖለቲከኞች ከጅቡቲ ጋር ያላቸውን መስመር ቆርጠዋል። ይሄ ደግሞ ሌላ አደገኛ እሳት የሚጭር ነው። ምስራቅ አፍሪካም አሁንም ድረስ መናወጡን መርገብገቡን እንደቀጠለ ነው። የሶማሌላንድ ፖለቲከኞችና የዌስት ጀሩሳሌም ፖለቲከኞች አሁን እጅና ጓንት ሆነዋል። ዶናልድ ትራምፕ ወድ ዩ ቲንክ ባውት ሶማሌላንድ ተብለው ለቀረበላቸው ጥያቄ እርሶስ ኔክስት እውቅና ይሰጣሉ ሲባሉ አይ ዶንት ኖ በት እያጠና ነው
ይህን ጉዳይ በደንብ እያጠናነው ነው ሲሉ ተደምጧል። በእርግጠኝነት ዶናልድ ትራምፕ ሁለተኛው ሀገር እንደሚሆኑ ምንም ጥርጥር የለውም። ምንም ችግር የለባቸውም። ጠዋት ተነስተው በሶሻል ሚዲያ ላይ በትሩዝ በተባለው ሶሻል ሚዲያቸው ላይ ለሶማሌላንድ የሀገርነት እውቅና ሰጥቻለሁ ብለው መናገራቸው አይቀርም። ምክንያቱም የቴክሳሱ የዩኤስ እስራኤል ፕሮ የሆነው ሴናተር በግልጽ ለሶማሌላንድ እውቅና መስጠት እንዳለበት እየተከራከሩ ይገኛል። ይሁን አይሁን የሚለውን ቀስ ብለን የምናየው ነው የሚሆነው። ቢቢሲ እና ዘ ኢንዲፔንደንት እንዳስነበቡት ከሆነ ኢዝራኤል ሚኒስትርስ ቪዚት ሶማሌላንድ አዝ ኦንሊ ካንትሪ ቱ ሪኮግናይዝ ኢንዲፔንደንስ። እንግዲህ ብቸኛው ሀገር ናት እስራኤል። ይህን ተከትሎም ወደዚህ አቀንተዋል። ዋና ዋና ጉዳዮቹ ምን ምን ናቸው ወይም ደግሞ ምን ሊሆኑ ይችላሉ የሚለውን ቀስ ብለን ወይም ደግሞ ሀርጌሳና ዌስት ጀሩሳሌም ወይም ደግሞ እስራኤል በምን ጉዳዮች ላይ ተወያዩ የሚለውን ቀስ ብዬ ወደ እናንተ የማድረስ ነው የሚሆነው። ሌላው መረጃ አሁንም ድረስ በዶናልድ ትራምፕ ጉዳይ ወጀቡ አልበረደም። ዩሮፕ ክሎዝስ ራንክስ ኦን ግሪንላንድ ቴልስ ትራምፕ ደ አይስላንድ ቢሎንግ ቱ ኢትስ ፒፕል የሚል መረጃ 7 የአውሮፓ ታላላቅ ሀገራት ኖቪናይት ዶት ኮም እንዳስነበበው ከሆነ ይሄን መረጃ ይዘው ወጥቷል። ግሪንላንድ የግሪንላንዳውያን ናት ሲሉ ተደምጠዋል። 7 ዩሮፒያን ካንትሪስ have publicly backed Greenland following renewed statements by the US President Donald Trump that the Arctic territory is vital to American national security. The position was set out in a joint declaration by the leaders of France, Germany, Italy, Spain, Poland, the United Kingdom, and the Denmark. እነዚህ 7 አገራት የዶናልድ ትራምፕን የመጠቅለል አዝማሚያ በግሪንላንድ ላይ ሰይፋቸውን ማንሳታቸውን በእጅጉ ተቃውሟቸዋል። ለምን ተቃውሟቸው ነው ጥያቄው። ዶናልድ ትራምፕ በዚህ አልቆምም ብለዋል። ትናንትና እንደተናገሩት ከሆነ ገና ወደ ኮሎምቢያ ሄዳለሁ፣ ወደ ኩባ መሄዳለሁ፣ ወደ ፓናማ መሄዳለሁ፣ ወደ ግሪንላንድ መሄዳለሁ፣ አሁን መለውን ዓለም መሄድ መዞሪያ አይቀርም ሲሉ መናገራቸው በአብዛኛው የፖለቲከኞች ወይም ደግሞ በዓለም ፖለቲከኞች ዘንድ ጥርስ ውስጥ እንዲገቡ አድርጓቸዋል። ሰውየው አንዳንድ ጊዜ እንደ ሕፃንም ያደርጋቸዋል የሚል ትችትም እየቀረበባቸው ነው። እንግዲህ ግሪንላንድ በዋናነት ለቤጂንግ እና ለሞስኮ ከፍተኛ ይሄ የአርክቲክ ቀጠና ከፍተኛ የሆነ ፍሰት የሚደረግበት ነው። ቻይናና ሩሲያን ለመከላከል ሲባል ግሪንላንድን ሲይዙ ያን የሴኩሪቲ ወይም ደግሞ የደህንነት ምቾት እንዲሰማቸው ለማድረግ በዛ አካባቢ የሚንቀሳቀሰውን የሩሲያንና የቻይናን የበላይነት ለመግታት ሲባል ግሪንላንድን በጉልበት የመጠቅለል አዝማሚያቸውን አሳይተዋል። ይሳካላቸው ይሆን ወይስ አይሳካ የሚለው ቀስ ብለን የምናየው ጉዳይ ነው። ነገር ግን የዶናልድ ትራምፕ ፖለቲካ በጣም ከባድ የሆነ አዝማሚያ የኢምፔሪያሊዝም፣ የሄጅመኒ፣ የኒዮናዚዝም ስፕሪት የተጫነው ነው የሚል ብዙ ፖለቲከኞች እየተናገሩ ይገኛሉ። ሌሎች ምን ምን ጉዳዮች አሉ የሚለውን ቀስ ብዬ ወደ እናንተ ማድረስ ነው የሚሆነው። በተለይ ሶማሌላንድና ሀርጌሳ ሶማሌላንድና ቴልአቪቭ ምን መከሩ የሚለውን ወደ እናንተ የማድረስ ነው የሚሆነው። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት አዳዲስ መረጃዎችን ታገኛላችሁ። ይመቻችሁ።